ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡር ሚኒስትሩ ከተቋሙ ሰራተኞች ማህበር አመራር ጋር እየተወያዩ ነው። ጤና ይስጥልኝ ክቡር ሚኒስትር፣ በአስቸኳይ እንድትፈልጉኝ መልዕክት ደርሶኝ ነው የመጣሁት። አዎ ይህን ደብዳቤ እዩና በጠየቁት መሰረት እንዲፈጸምላቸው አድርግ። ጉዳዩ ምንድን ነው? ከአንድ ክልል የቀረበ የትብብርና የድጋፍ ጥያቄ ነው። የምን ትብብር ነው? ይህን መጽሐፍ በሚኒስቴር መስሪያ ቤቱና በተጠሪ ተቋማት ለሚገኙ ሰራተኞች በመሸጥ ገቢውን እንድናስገባላቸው ነው የጠየቁት። ከደብዳቤው ጋር አያይዘውም 2000 መጽሐፍት ልከውልናል። የማን መጽሐፍ ነው? ከበላይ አካላት የተላከ ነው። ምን ነው ደነገጥክ? ይህ መጽሐፍ እኮ ለተቋማችን ተልኮ ነበር። አውቃለሁ እኮ ሁሉም ሰራተኞች ገዝተውታል ማለቴ ነው። ቢሆንም እንደሚሆን አድርገህ የተጠየቀውን ትብብር ፈጽምላቸው። ክቡር ሚኒስትር፣ እኔ ሰራተኛውን ይህን መጽሐፍ ድጋሚ ግዛ ማለት አልችልም። ለምን? እኔ አልችልም፣ ይከብደኛል እኮ። ለምን? እኔ ማለት የምችለው አንድ ነገር ብቻ ነው። ክቡር ሚኒስትር፣ ምን ማለት ነው የምትችለው? አድርሰናል። ክቡር ሚኒስትሩ የሚዲያ ባለሙያዎች ሰብስበው በወቅታዊ ጉዳዮች ላይ እየመከሩ ነው። መንግስት ሰሞኑን ከተለያዩ ሙያተኞችና የማህበረሰብ ክፍሎች ጋር በወቅታዊ ሀገራት ጉዳዮች ላይ እየመከረ መሆኑን የምትገነዘቡ ይመስለኛል። መገንዘብ ብቻ ሳይሆን የተደረጉት ውይይቶች እየዘገብን ነው። ክቡር ሚኒስትር፣ በጣም ጥሩ። ዛሬ የጠራናችሁም እናንተም የዚህ ውይይት አካል መሆን እንደሚገባችሁ ስለምናምን ነው። እናንተ ከማግኘቴ ቀደም ብሎ ከጥበብ ባለሙያዎች ጋር ተገናኝቼ ምክር ማድረጌን ታስታውሳላችሁን አይደል? በሚገባ ክቡር ሚኒስትር፣ ዘገባ ሰርተንበታል። ከጥበብ ባለሙያዎች ጋር የተገናኘ ነው። በእነሱ ላይ ቅሚያ ሳይኖር ቀርቶ አይደለም። ልክ ብለዋል ክቡር ሚኒስትር። አዎ፣ በሰሜኑ ጦርነት ወቅት ስለ ፍቅር ሲሰብኩ ለነበሩ ኪያንያን ቅሬታ እንዳደረግልናቸው። አዎ፣ በሰሜኑ ጦርነት ወቅት ስለ ፍቅር ሲሰብኩ ለነበሩ ከያንያን ይቅርታ እንዳደረግንላቸው ይህንንም በውይይቱ ወቅትም አስገንዝበናቸዋል። ይህንን የምንነግራችሁ ለምንድን ነው? በእኛም ላይ ቅሬታ ኖሮት ይሆን ክቡር ሚኒስትር? በትክክል እናንተም ይቅርታ አድርገናል። ነገር ግን ምንም ክቡር ሚኒስትር፣ ለእናንተ ከይቅርታው ግን ለጎን ማሳሰቢያ መስጠት አስፈላጊ ሆኖ አግኝተዋል። ማሳሰቢያ? አዎ፣ ከዚህ በኋላ የሚኖረን መልካም ግንኙነት በምትዘግቡት ይዘት ላይ የሚመሰረት ይሆናል። እንዴት ማለት ክቡር ሚኒስትር? ከዚህ በኋላ የምትሰሯቸው ዘገባዎች ከፖለቲካ የጸዱ መሆን አለባቸው። ከፖለቲካ የጸዱ ሲሉ ምን ማለት ሆነው? ፖለቲካውን ለፖለቲከኞች መተው አለባችሁ። የፖለቲካ ጉዳዮች ሙሉ በሙሉ። አዎ፣ ከዚህ በኋላ እናንተ ማተኮር ያለባችሁ ቁጭት መቀስቀስ ላይ ነው። የምን ቁጭት ክቡር ሚኒስትር? አሁን እንደ ሀገር የሚያስፈልገን ቁጭት ነው። ኢትዮጵያ ለምን ድሃ ለማኝ ሆነች የሚል ቁጭት ክቡር ሚኒስትር። እሱም ቢሆን እኮ ከፖለቲካ ነፃ አይደለም። ፖለቲካውን ተዉት እና ምን ላይ እናተኩር? ለምሳሌ ስለ አረንጓዴ አሻራ መዘገብ ትችላላችሁ። ስለ ስንዴ ልማታችን መዘገብ አለባችሁ። ክቡር ሚኒስትር፣ በስንዴ ልማት የመስራት ፍላጎት ቢኖረንም የመንግስት ተቋማት ግን ተባባሪ አይደሉም። እንዴት? መረጃን ጠይቃልን አይሰጡም። መረጃ እያገኘን አይደለም። ይህንን እንደ ግብዓት መውሰድ እንዲስተካከል እናደርጋለን። ለመሆኑ ምን አይነት መረጃ ጠይቃችሁ ነው የተከለከላችሁት? ለምሳሌ ባለፈው ዓመት ምን ያህል ቶን ስንዴ እንደተመረተ ጠይቀን ማግኘት አልቻለም። ተዉት የምለው እኮ ይህንን ነው። ምኑን ክቡር ሚኒስትር? ፖለቲካውን ለፖለቲከኞች ተዉት እያልኩ እኮ ነው። አልሰማችሁኝም? ሰምተናል። ታዲያ ስለተመረተው የስንዴ መጠን ለምን ትጠይቃላችሁ? ዘገባ ለመስራት ክቡር ሚኒስትር፣ ምን ያህል ስንዴ ተመረተ የሚለውን ተዉትና ስለ ስንዴ ልማቱ ብቻ ዘግቡ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን፣ ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።